በመጀመሪያ እዚህ በሁለቱም አካባቢዎች ለመጀመሪያ ጊዜ ነው ስመጣ በዚህ ፕሮጀክት በተለይ በኮሻ ፕሮጀክት ባለፈው ደግሞ እንደ ሀገር በኮራንበት በዳሴ ግድብ እኔ የተመለከትኩት የሀገረ መንግስት ፕሮጀክቱ እንዴት እየተገነባ እንደሆነ ተምሳሌት እንደሆነ እንመለከተው ያ ማለት ኮሻ ላይ ዛሬ ስንጎበኝ የት ደረጃ ላይ እንደነበረ ግን ሐሳቡ ለሀገር እንደሚጠቅም ስለታመነበት ከታች ከቆፋሮ ጀምሮ በመሪ ቁርጠኝነትና ክትትል ያሉ ፈተናዎችን በመሻገር እንዴት ወደዚህ ደረጃ እንደደረሰ ስመለከት ምናልባት እንደዚሁ በአካላዊ ጉዳዮች ማመላከት ባንችልም ሀገርም እየተሰራች ያለችው በዚህ መንገድ እንደሆነ መረዳት ብንችልበት ተምሳሌት መሆኑን ረዳለው ያ ማለት በዚህ ሂደት ውስጥ ትልቁ ፋክተር የመሪ ጉዳይ እንደሆነ መረዳት ቻለው በቅርብ ጊዜ ዩኤኢ ላይ ሂጄ አንድ የሀገሪቱ ውስጥ አንድ ሚኒስትሪ የሚመሩ አንድ ሚኒስተር አግኝቼ አንድ ጥያቄ ጠይቄዋቸው እንዴት ነው የሀገር ባጭር ጊዜ ውስጥ እዚህ ደረጃ የደረሰ ለኛ ለመማር ስላቸው ዋናው ጉዳይ ራዕይና ሀገርን የሚወድ መሪ መኖር ነው ብለው አላበቁም ይሄ ደግሞ እናንተ ተሰጧቸዋል አሉ እና ይሄ ሁሉ ያየነው ያለነው ትናንት የተሰሩ ስራዎች የተጀመሩትን ስራዎች ዛሬም የሚሰሩ ስራዎችን ለሀገር ካላቸው ፋይዳ በመመዘን ሌት ተቀን በመትጋት በመከታተል በጽናት በመቋጨት የትናንትን ችግር በመቅረፍ የዛሬ መደላደል በመፍጠር ለነገ ትውልድ በማሰብ ነጸብራቆች ናቸው እነዚህ ፕሮጀክቶች ህዳሴ ግድብ ላይ የታየው የነበረውን ስብራት በመጠገን እንደገና አልቆ በመስራት የመቻል ስነልቦናዊ ሁሉን ነገር በሚፈጥር መልኩ ትውልድን ቀና በሚያደርግ መልኩ ማለቁ ነው ኮይሻ ላይ የሚያየውት ነገር ይሄ ነው ይህ ሌሎች ሳቢዎች ብቻ ሳይሆን የሄድንባቸው መንገዶች ከህዳሴ ወደ ኮይሻ ስንመጣ ህዳሴ ላይ አምጥተን ተጠቀምናቸው ጉዳዮች በሀገር ውስጥ ቫልዩ አድ ተጠምሮባቸው ሀገራዊ አቅም ሆነው እንዲቀጥሉ እየተደረጉ ያሉ ጉዳዮችን እነዚህ ፈጠራዎች ደግሞ ተቋማዊ ቅርጽ ይዘው እንዲሄዱ አሁንም ወደፊት ሌላ መሻት እንዳለ በጉብኝቱ ላይ ስመለከት ምንኛ እድለኛ እንደሆነ መረዳት እችላለሁ በአጠቃላይ ደግሞ እየተፈጠረ ያለው ሀገራዊ አቅም እዚህ ያለው ዜጋ በየጊዜው በውለው ከሌሎች የውቀት ሽግግርን በማድረግ ቀጣይ ግድቦችን በሀገራዊ አቅም መስራት የሚችልበት ተሻግሮም በሌሎች ሀገራት ላይ መስራት የምንችልበት ትክክለኛ ቁመናና አመራር የተሰጠ መሆኑን ተረድቻለሁ አመሰግናለሁ